ትንቢተ ሆሴዕ ምዕራፍ 13 ኤፍሬም በተናገረ ጊዜ ፍርሃት ነበረ፣ በእስራኤልም ዘንድ ታበየ። ነገር ግን በዓልን በማምለክ በበደለ ጊዜ ሞተ። አሁንም ኃጢአትን ይሰሩ ዘንድ ጨመሩ። በብራቸውም ለራሳቸው ቀልጦ የተሰራ ምስልን እንደ ጥበባቸውም ጣዖታትን ሰርተዋል። ሁሉም የሰራተኛ ስራ ናቸው። ስለ እነርሱም የሚሰዉ ሰዎች እንቦሳውን ይሳሙ ይላሉ። ስለዚህም እንደ ማለዳ ደመና በጠዋትም እንደሚያልፍ ጠል በአውሎ ነፋስም ከአውድማ እንደሚበተን እብቅ ከመስኮትም እንደሚወጣ ጢስ ይሆናሉ። እኔ ግን ከግብጽ ምድር ጀምሬ አምላክህ እግዚአብሔር ነኝ። ከኔም በቀር ሌላ አምላክ አታውቅም። ከኔም በቀር ሌላ መድኃኒት የለም። በምድረ በዳ እጅግ በደረቀ ምድር አውቄህ ነበር። ከተሰማሩ በኋላ ጠገቡ። በጠገቡም ጊዜ ልባቸው ታበየ፣ ስለዚህ ረሱኝ። ስለዚህም እኔ እንደ አንበሳ ሆንሁባቸው፣ እንደ ነብርም በመንገድ አጠገብ አደባባቸዋለሁ። ልጇ እንደ ተነጠቀባት ድብ እገጥማቸዋለሁ፣ የልባቸውንም ስብ እቀዳለሁ። በዚያም እንደ አንበሳ በላቸዋለሁ፣ የምድረ በዳም አውሬ ይነጣጥቃቸዋል። እስራኤል ሆይ በእኔ በረዳትህ ላይ በመነሳትህ ጥፋትህ ነው። በየከተማ ሁሉ ያድንህ ዘንድ ንጉስህ ወዴት አለ? ስለ እነርሱም ንጉስንና አለቆችን ስጠኝ ብለህ የተናገርኸው መሳፍንቶችህ ወዴት አሉ? በቁጣዬ ንጉሱን ሰጠሁህ፣ በመዓቴም ሻርሁህ። የኤፍሬም በደል ታስሯል፣ ኃጢአቱም ተከማችቷል። ምጥ እንደያዛት ሴት ጭንቅ ያመጣበታል። በሚወለድበት ጊዜ በማህፀን አፍ ቀጥ ብሎ ይወጣና አእምሮ የሌለው ልጅ ነው። ከሲኦል እጅ እታደጋቸዋለሁ፣ ከሞትም እቤዣቸዋለሁ። ሞት ሆይ ቸነፈርህ ወዴት አለ? ሲኦል ሆይ ማጥፋትህ ወዴት አለ? ርኅራኄ ከዓይኔ ተሰወረች። በወንድሞቹ መካከል ፍሬያማ ቢሆን የምስራቅ ነፋስ ይመጣል። የእግዚአብሔር ነፋስ ከምድረ በዳ ይመጣል፣ ምንጩንም ያደርቃል፣ ፈሳሹንም ያጠፋል። የተከበሩ ዕቃዎችንም ሁሉ ያሉበትን መዝገብ ይበዘብዛል። ሰማርያ በአምላኳ ላይ አምጻለችና በደሏን ትሸከማለች። በሰይፍ ይወድቃሉ፣ ሕፃኖቻቸውም ይፈጠፈጣሉ፣ እርጉዞቻቸውም ይቀደዳሉ።